መዝገበ ቃላት ውጪ ስልጣን የተሰጠው መጽሐፍ አለ ወይ? አዎ አለ እኮ ነው እያልኩ ያለሁት። አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እኛም ወንጌላውያን ካቶሊካውያንም የምንጠቀምበት የአለቃ ደስታ ተክሎ። ለምንድን ነው የምታወራው? እኔ ሳወራ ለምን ነው የምታወራው? ኦርቶዶክስ አልጠየቅኩ። እኔ ጥያቄ ጠይቀኝ አይደለ? ልብ በልና ስማ። ያመጣኸው መዝገበ እኔ ስለ ኦርቶዶክስ አልጠየቅኩህም። በቃ ሌላ ሰው ቀይረልኝ ወንድምነት ተባቶም ያው አይሆንም አይደለም። እንቀጥላለን፣ እንወያያለን። እንደዚህ እና ጥያቄን ደግማችሁ ስሙትና እኔ ስህተት ነው። የመጽሐፍ ቅዱስን ቃላት የሚተረጉምልን የመጽሐፍ ቅዱስ መዝገበ ቃላት ነው፣ እናውቃለን። ከሱ ውጪ ስልጣን የተሰጠው መጽሐፍ አለ ወይ? ካለ ደምረን እንድናየው ነው። ከሌለ ደግሞ በመጽሐፍ ቅዱስ መዝገበ ቃላት እንድናወራ ነው። እሺ ብፁዬ፣ አንድ ጊዜ የኔ ድምጽ ይሰማል? ብፁ ይሰማል በደምብ። ኤርፎን አድርገሃል? የሆነ ድምጽ አለ ግን አንተ ጋር የሚረብሽ። መጀመሪያ እሺ፣ በዚያ አውርደኝና በዛኛው አስገባኝ። ለቪዲዮ ስል ብቻ ነው የተጠቀምኩት ይሄን ስልክ። እና የሆነ ድምጽ አለ፣ እሱ ነው እንዳትደማመጡ ያደርጋችሁ ብዬ አስባለሁ። ቆይ ኤርሚ፣ መጀመሪያ ድምጽ አለ እሱ ጋርና ተደማምጠን ነው ማውራት ፈልገው። በነገራችን ላይ እኔ በጣም ነው ፈልግ ኤርሚያስ፣ በተለይ ክርስቶስ ኢየሱስ ምልጃ ላይ ፕሮቴስታንቶች የምታምኑበትን ነገር በአግባቡ ማውራት ፈልጋለሁ። እስከዛ እንቀጥልልኝ። ኤፊኮ እንትና ስለመጣ ብዬ እኮ ነው፣ ብፁ ስለመጣ። እሺ አሁን እዚህ ሰላም ነኝ ተሜ፣ እዚህ ጋር ሰላም ነው። እንዴት መሰለህ ያ ድምጽ መሰለኝ የረበሸ። እያወራችሁ ሁለታችሁም የተደራረባችሁ ነበርና እዛ ላይ ነውና ምን አለ መሰለህ ብፁዬ፣ ደቂቃ ስጠው፣ ደቂቃ ተሰጣጡና አውሩ። አሁን ጥያቄህን ኤርሚ ሰምተዋል። ኤርሚያስ ደግሞ ያውራ፣ አንተ ደግሞ እንትን በለው። ብፁ ቀጥል። ማሳሰቢያ አለ። ከጥያቄም ከመልሱ በፊት ማሳሰቢያ አለ። ስለ መጽሐፍ ቅዱስ እየጠየቅኩኝ ስለ ኦርቶዶክስ ከተነገረኝ ከጥያቄ ውጭ ነው የሚሆነው። ትልቅ ሰዎች ነን። ጥያቄን መልስ ጠንቅቀን እናውቃለን። የጥያቄ ስለ መጽሐፍ ቅዱስ ከሆነ ስለ ኦርቶዶክስ፣ ስለ ካቶሊክ፣ ስለ ፕሮቴስታንት አይወራም። የምናወራው ስለ መጽሐፍ ቅዱስ ስለሆነ፣ ስለዚህ ጥያቄ ምንድን ነው? ልጠይቅና ዝም ልበል? ተሜ እኔ አንድ ነገር ልበል። እኔ አሁን ደግሞ ቀርሎ ስለ ጴንጤ ድብን አድርጌ ነው የማወራው ለሚባል ኤርሚያስ ጴንጤ ነህ አይደል? ኤርሚያስ ቆንጆዬ ጴንጤ ነኝ እንጂ ተምዬ የምታውቀኝ ጴንጤ ኮንክ። ስለማወራር ማለት ትልቁ ነገር ኦርቶዶክስን እንድትሰድብ አልፈልግም፣ ጴንጤንም እንዲሳደብ አልፈልግም። እኔም አልሳደብም። ግን የጴንጤ ትምህርት በተለይ ክርስቶስ ምልጃ ላይ ልክ አይደለም፣ ጴንጤዎች ተሳስታችኋል እያልኩ ነው የምመልሰውና ስድቡ ግን ይቅር። አጉል ኦርቶዶክሶች ማለት እኮ የሚል ነገር ይቅር፣ ጴንጤዎች ማለት እኮ የሚል ነገር ይቅር። ብፁዕ ገብቷል አለ። እኔ ማሳሰቢያ ያልገባህም ተሜ፣ ማሳሰቢያዬ የመጽሐፍ ቅዱስን ይዤ መጽሐፍ ቅዱስ ላይ ላሉት ቃላት ከመጽሐፍ ቅዱስ መዝገበ ቃላት ስልጣን አለው። ለመጽሐፍ ቅዱሱ ቃላት የመጽሐፍ ቅዱስ መዝገበ ቃላት ሙሉ ስልጣን አለው። ምን ተብሎ ተሰጥቷል? የመጽሐፍ ቅዱስ መዝገበ ቃላት ተብሎ። ስለዚህ ከመጽሐፍ ቅዱስ መዝገበ ቃላት ውጪ ሌላ ስልጣን የተሰጠው መጽሐፍ አለ ወይ ብዬ ስጠይቅ ኦርቶዶክስ ይህን መጽሐፍ ትጠቀማለች የሚለው ስለ ኦርቶዶክስ ማውራቱ መልስ አይሆነኝም ነው። ኢየሱስ ምልጃ ላይ ኦርቶዶክስ ኤርሚያስ ኢየሱስ ምልጃ ላይ ኦርቶዶክስ ታሚ ያላልኩት እየተባለ ስለሆነ ማለት ልብ በሉ። እዚህ ያላችሁ ሰዎች የጠየቀኝ መዝገበ ቃላት ላይ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር እኔም የምቀበለው የኔም ቤተክርስቲያን በዚህ ትርጉምና ህትመት ውስጥ እጇ ያለባት ወንጌላውያን አማኞች ባለቤቶች ስለሆንን የመጽሐፍ ቅዱስ ማህበር መዝገበ ቃላትም ባለቤቶች ስለሆንን፣ ካቶሊክም ባለቤት ነች፣ የኢትዮጵያ ኦርቶዶክስም ባለቤቶች ናቸው። ሶስቱ አብያተ ክርስቲያናት ባለቤቶች ናቸው ለኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ማለት ነው። እና ያመጣው ላይ እቀበለዋለሁ አልኩትኝ። ከዛ ከመጽሐፍ ቅዱስ መዝገበ ቃላት ውጪ በመጽሐፍ ቅዱስ ውስጥ ላሉ ቃላቶች ለቃላቱ ፍቺ ሌሎች ከኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ውጭ ያሉ መዝገበ ቃላት ስልጣን የተሰጠዋለሁ ብሎ ሲለኝ ቀጥያ ያልኩት ምንድነው? አዎ ለምሳሌ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊክ፣ የኢትዮጵያ ወንጌላውያን አማኞች የምንቀበላቸው ሌሎች ጉምቱ የተባሉ ትልልቅ መዛግብተ ቃላቶች አሉ በምድሪቱ ላይ። ለምሳሌ ብዬ እንደ ዋቢነት የጠራሁትኝ
ያለቃ ኪዳነወልድ ክፍሌ፣ ያለቃ ደስታ ተክለወልድ፣ የነ ከሳቴ ብርሃን ተሰማ፣ የአዲስ አበባ ዩኒቨርሲቲ ትልልቅ መዛግብተ ቃላቶች አሉ። የአማርኛ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት የመጽሐፍ ቅዱስ ማህበር መዝገበ ቃላትን ብቻ አይደለም የሚጠቀሙት። አብዛኛው የሚጠቀመው በምድሪቱ ላይ ያሉ አሁን እንደጠራኋቸው እነዚህ ማለት ነው። አሁን ያልጠየቅኩትን ጥያቄ ራሱን ጠየቀና ነው የመለሰው። ይህን ጥያቄ ነው ያልጠየቅኩት። ላውራበት እኔ አልጠየቅኩም፣ ግን ይህን ጥያቄ የኔ መልስ እየመለስክ እንዳይመስላችሁ። ላውራበት ይፈልጓለሁ። ኤርሚያስን ዛሬ ቅዱሳን ያማልዳሉ እንዲወጣ ነው ፈልገው። ቀጥል እድል ልስጥ። እሺ ኦኬ። ትልቁ ላይ ካረከኝ አይ ቲንክ በደምብ ይታያል። በትልቁ ላይ እሺ ቴንክ ዩ። እሺ ትልቁ ላይ አንድ እሺ ቴንክ ዩ ታሙ። ኦኬ ኦኬ። እስከዛ ድረስ ግን በነገራችን ላይ ኮፒ ሊንኩ ገና 563 ነው እና ቢያንስ እንኳን 1000 ወይ 2000 አስገቡት። እሺ ቴንክ ዩ ታሙ። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት እጄ ላይ አለ። ምድሪቱ ላይ ኢትዮጵያ ምድር ላይ አሉ የሚባሉ መዝገበ ቃላቶች እጄ ላይ አሉ። የማጋነን አይደለም፣ እያንዳንዳቸውን አውጥቼ ያሳያለሁ። እነዚህ መዝገበ ቃላቶች በእኛ በጴንጤዎች ዘንድ ብቻ የምንቀበላቸው አይደሉም። በኦርቶዶክስም ዘንድ ተቀባይነት ያላቸው እንደውም ደግሞ በኦርቶዶክስ ሊቃን የተዘጋጁም ናቸው። ኦኬ አሁን ይሄ ያለቃ ደስታ ተክለወልድ ያለቃ ኪዳነወልድ ክፍሌ ማለት ነው። የግሱ መዝገበ ቃላት የጴንጤ እጅ የለበትም እዚህ ህትመት ውስጥ። እኚህ ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን የግዕዝ አዋቂ ናቸው። አንቱ የተባሉ የተመሰገኑ የነበሩ ሰው ናቸው። በህይወት የሉ። ይሄ መዝገበ ቃላት በኦርቶዶክስ ሊቃን የተዘጋጀ ነውና እኔ ጴንጤ ስለሆንኩ አልቀበልም፣ እኛ ጴንጤ ስለሆን አንቀበልም ብለን አንልም። የትኛውም ጴንጤ ይህንን መዝገበ ቃላት ይቀበላል። ኦኬ ሙሉ በሙሉ ውስጥ ያለውን ላንቀበል እንችላለን፣ በግለሰብ የተዘጋጀ ስለሆነ ማለት ነው። ለምን ነው የምንቀበለው? አንደኛ ግዕዝን ወደ አማርኛ፣ አማርኛውንም ደግሞ ሸጋ አድርጎ የተረጎመ ስለሆነ ማለት ነው። ስለዚህ እሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ናቸውና እኔ ጴንጤ ነኝና አልቀበልም ብዬ አልልም። ለአገልግሎት ለጥቅም ስንፈልገው እንጠቀምበታለን ማለት ነው። ወደ መዝገበ ቃላት ጎራ ማለት ከፈለግን የመጽሐፍ ቅዱስ ቃላቶች የአማርኛ ቃላቶችን የተረጎሙ የሰሩ ሊቃውንት አንዳቸው እሳቸው ስለሆኑ ያለቃ ኪዳነወልድ ክፍሌ መዝገበ ቃላትን ጠቀማለሁ ማለት ነው። ይህንን አሁን ያልከው ቅድም ለብፁዕ አምላክም ማለት ነው የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን እንደምንቀበል ሁሉ አልፎ ተርፎ በዚህ በምልጃ ጉዳይ ላይ ምልጃ ብሎ በሚለው እርቅ ብለውታል አላሉትም? የቋንቋው ሊቃውንት እነማ እና አለቃ ኪዳነወልድ ክፍሌ ብለውታል አላሉትም? መጽሐፉ ይናገራል ማለት ነው። ስለዚህ መጽሐፍቱን አምጥቻለሁ። ደስታ ተክለወልድ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የነበሩ ሰው ናቸው። የሰሩት መዝገበ ቃላት አለ፣ የአማርኛ መዝገበ ቃላት። ኦኬ ይህንን ምልጃ እርቅ ብሎ የሚለውን ይጠቀማሉ አይጠቀሙም? አይጠቀሙም፣ ይጠቀማሉ ብሎ የሚለው እናያለን። ኦኬ ይህንን በምድሪቱ ላይ ያለ መንፈሳዊ ሰው የሆነ ሁሉ በሙሉ በካምፓስም ደረጃ በመንፈሳዊም አገልጋዮች ደረጃ ላይ እጅግ አስፈላጊ ስለሆነ ገዝቼ አምጥቻቸዋለሁ ማለት ነው። ይሄን ብቻ አይደለም። የከሳቴ ብርሃን ተሰማ መዝገበ ቃላት ማለት ነው በንጉሱ ዘመን ይታተሙ በ1951 ማለት ነው። ጴንጤ ናቸው አይደሉም? እና እንዴት ትጠቀማለህ ኤርሚያስ? እጠቀማለሁ። ኢትዮጵያዊ ስለሆንኩ አማርኛ ቋንቋ ተናጋሪ ስለሆንኩኝ ለአማርኛ ቋንቋ ትርጉም የሰሩ ዋጋ የከፈሉ እነዚህ አባቶች፣ እነዚህ ሰዎች እግዚአብሔር አምላክ ይባርካቸው። የምጠቀመውን እጠቀማለሁ። የሚያግባባን አማርኛ እስከሆነ ድረስ የምናወራው ማስታረቅ ማለት ማማለል ነው። ማማለል ማለት ማስታረቅ ነው አይደለም ብለን ከጭቅጭቅ ይልቅ ወደ ቋንቋው ሊቃውንት ሄደን እናያለን። ይሄም ብቻ አይደለም። በኢትዮጵያ አዲስ አበባ ዩኒቨርሲቲ የቋንቋዎች የኢትዮጵያ ጥናቶችና ምርምር አካዳሚ ማለት ነው በአዲስ አበባ ዩኒቨርሲቲ የተዘጋጀ ይሄም የጴንጤዎች ዩኒቨርሲቲ አይደለም፣ የኢትዮጵያውያን ዩኒቨርሲቲ ነው። ምን አሉ የቋንቋው ሊቃውንት? ማማለድ ብሎ የሚለውን ምልጃ ብሎ የሚለው ምን ብለው ተረጎመ?
ይዳኘን ሊቃውንቱ የጻፉት መጽሐፍቶች የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትም እነዚህም ሁሉ ጭምር ነው እያልኩ ያለሁት። ብፁዕ አምላክ እድሉን ሰጠኛለሁ። አምላክ እድል ሰጠዋለሁ። እስካሁን ድረስ ያመጣው መጽሐፍ የኔም የቤተክርስቲያኔን መጽሐፍ የሀገሪቱንም የዩኒቨርሲቲ መጽሐፍና ሶስቱ ሃይማኖቶች ተስማምተው የጻፉት መዝገበ ቃላት ላይ ነው ያመጣው። ሶስቱም እንደኔ አንተ ያመጣቸው መጽሐፍቶችን ሁሉ በእነዚህ ሁሉ እኔ እቀጥልበታለሁ። ከብፁዕ አምላክ ጋር ቀጥለ ግን የሚጎረብጠኝ ጥያቄ ስላልሆነ ብፁዕ አምላክ መቀጠል ትችላለህ። መልካም ተሜ አመሰግናለሁ። በጣም ልንጠነቀቅም ልናስተውል የሚገባም እውነት ስለሆነ ነው። እነዚህ መጽሐፍት እንደ መጽሐፍትነታቸው የማትቀበል ቤተክርስቲያን ኖራን አይደለም። ቤተክርስቲያን ስላለች አባቶች ስላሉ እነዚህ መጽሐፍት ተዘጋጅተዋል። የቋንቋም ሊቃውንት ስላሉ በአዲስ አበባ ዩኒቨርሲቲም እነዚህ መጽሐፍት ተዘጋጅተዋል። እነዚህ መጽሐፍት ለአማርኛ ዘዬ ብቻ ሳይሆን ሰዎች የንግግር ዘያቸውን ራሱ ግልጽ የሚያደርጉባቸው መጽሐፍት ናቸው። አሁን የምናወራው የአማርኛ የንግግር ዘዬ አይደለም። ለምሳሌ የአማርኛ መዝገበ ቃላት የሚባለው የኢትዮጵያ ቋንቋዎችና ባህሎች አካዳሚ በአዲስ አበባ ዩኒቨርሲቲ የታተመው ይህ የአማርኛ መዝገበ ቃላት በምንም ተአምር የመጽሐፍ ቅዱስ መዝገበ ቃላትን ሊተካ አይችልም። መጽሐፍ ቅዱስን ሊተረጉም አይችልም። የትኛውንም የመጽሐፍ ቅዱስ ላይ የተጠቀሱ ቃላትን በአዲስ አበባ ዩኒቨርሲቲ የታተመው መጽሐፍ ይሄ መዝገበ ቃላት ሊተረጉሙ አይችልም። መጽሐፍ ቅዱስን ሊተረጉመው የሚችል ወይ መጽሐፍ ቅዱሳዊ ቃላትን ሊተረጉማቸው የሚችለው የመጽሐፍ ቅዱስ መዝገበ ቃላት ብቻ ነው። አለቃ ኪዳነ ወልድ ክፍሌ የጻፉትም ሊሆን ይችላል። ብዙ መጽሐፍት አሉ። በሰዋሰው ብርሃን ከሳቴ ብርሃን ተሰማም የታተሙ መጽሐፍት አሉ። የአማርኛ ዘዬን በሚገባው ቋንቋ አማርኛን መዝገበ ቃላት አስቀምጠዋል። እነዚህ መዝገበ ቃላት ግን መጽሐፍ ቅዱስን ሊተረጉሙ ይችላሉ ተብሎ የተቀመጡ አይደሉም። መተርጎም ቢችሉ ለመጽሐፍ ቅዱሱ የመጽሐፍ ቅዱስ መዝገበ ቃላት ባልተሰጠው ነበር። እነዚህ መጽሐፍት የመጽሐፍ ቅዱሱን ቃላት መጽሐፍ ቅዱሱ የሚጠቀምባቸው የእያንዳንዱን የቃላት ዘዬ እሱ ሊተረጉምባቸው መተርጎም እነሱ ቢችሉ ይሄ መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት ተብሎ ባልተሰጠ ነበር። ከሁሉ መለየት ስላለበት መጽሐፍ ቅዱሱ ከአማርኛ ዘዬው ከአማርኛ ንግግሩ በአማርኛ ከሚጻፉት መጽሐፍት ሁሉ መለየት ስላለበት ለመጽሐፍ ቅዱሱ የመጽሐፍ ቅዱስ መዝገበ ቃላት እንደሚያስፈልገው ታምኖበት ነው። እነዚህ ቤተ ክርስቲያናት ለዚህ መጽሐፍ ቅዱስ ከዚህ መጽሐፍ ቅዱስ መዝገበ ቃላት ውጪ ማንም ሊፈታው እንደማይችል ማሰሪያ አድርገው ይህንን መዝገበ ቃላት የመጽሐፍ ቅዱስ ነው ያሉት። እዚህ ከአዲስ አበባ ዩኒቨርሲቲ የሚሆን እነዚህ የተደረደሩት መጽሐፍት አንዳቸውም እኔ መጽሐፍ ቅዱስ መዝገበ ቃላት ነኝ ያላሉ። የአማርኛ የንግግር ዘዬ ግን መዝገበ ቃላት ናቸው። የንግግርን ዘዬ ለንግግር ዘዬ እንተውለታለን። አንዱ ቃል በብዙ መንገድ ይፈታል፣ እንደየ አካባቢው፣ እንደየ ባህሉ፣ እንደየ ልማዱ። የመጽሐፍ ቅዱስ ቃላት ግን በራሱ ይፈታል። በምኑ? በመጽሐፍ ቅዱስ መዝገበ ቃላት። አንድ ሰው ለመጽሐፍ ቅዱስ እታመናለሁ ካለ፣ ለመጽሐፍ ቅዱስ ታማኝ ነኝ፣ አገልጋይ ነኝ፣ እገዛለሁ ካለ የሚገዛው መጽሐፍ ቅዱስ ላይ ለተጻፉት ለእያንዳንዱ ቃላት የሚገዛው ለመጽሐፍ ቅዱሱ መዝገበ ቃላት ነው እንጂ ለአዲስ አበባ ዩኒቨርሲቲ ላይ ለታተመው የአማርኛ መዝገበ ቃላት አይደለም የሚገዛው። ስለዚህ ተገዥነታችን፣ ታዛዥነታችን መጽሐፍ ቅዱስን እያንዳንዱን ቃል ስናነብ ሊፈታልን የሚችለው ማን ነው? መጽሐፍ ቅዱስ መዝገበ ቃላት ነው። ስለዚህ ከዚህ መጽሐፍ ቅዱስ መዝገበ ቃላት ውጪ መጽሐፍ ቅዱስን እፈታለሁ ብሎ መሞከር ማለት በቃላት ጨዋታ ውስጥ የራስን ትርጉም ለመስጠት እንደመሞከር ነው። ይህን በተግባርም ማሳየት ስለምችል ወደ በኋላ። ስለዚህ በመጽሐፍ ቅዱስ መዝገበ ቃላት እና በመጽሐፍ ቅዱስ ለመወያየት ዝግጁ የሆነ ካለ ለመታዘዝ ዝግጁ ነን። የምናወራው የአማርኛ ዘዬ የንግግር ዘዬን ለመፍታት ሳይሆን መጽሐፍ ቅዱሱን ቃላት ለመረዳት ነው። ለምን? ይሄ ቃላት ሕይወት ያለው ቃል ስለሆነ ወሬ ተወርቶበት የሚታለፍ ብቻ ሳይሆን ሕይወት ያለው ቃል ስለሆነ ሕይወት ሰይ ስለሆነ የክርስቶስ ፍቅር እንዲገባን ተደርጎ የተሰጠ ቃል ስለሆነ ፍቅሩን ሊገባን የሚችለው የመጽሐፍ ቅዱስ መዝገበ ቃላትን ይዘን እንጂ የአዲስ አበባ ዩኒቨርሲቲ ከሌ የሚባሉ አባቶች የጻፉትን መዝገበ የቃላት ፍቺ እሱን ይዘን ልንተረጉምበት አይደለም። ስለዚህ በመጽሐፍ ቅዱስ መዝገበ ቃላት መጽሐፍ ቅዱሱን እንማማራለን። መጽሐፉን በመጽሐፍ ቅዱስ መዝገበ ቃላት ፈተን እንሄዳለን። በዚህ ለመሄድ ዝግጁ ለሆነ ሁሉ እኔ ኢየሱስ ክርስቶስ እያማለድ አለመሆኑን ኢየሱስ ክርስቶስ አሁን በሰማይ ላይ ሆኖ እያስታረቀም አለመሆኑን ለማሳየት ዝግጁ ነኝ።
እንደ ቤተክርስቲያን ልጅነቴ ማለት ነው። ጨርሻለሁ። መልካም ኤርሚያስ፣ እኔ አሁን ባመጣቸው መጽሐፍቶች ቀጥላለሁ ብያለሁ፣ ግን እዚህ ሐሳብ ላይ ደቂቃን ተጠቀም። የምትሳደቡ ሰዎች ታች ላይ በተለይ ማንንም ስለማትወክሉ አትሳደቡ። እሺ ብፁዕ አምላክ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት እጅህ ላይ አለ አይደል? አለ። ከፈተው። እሺ ከፈትኩት። መግቢያው ላይ እሺ ምን ይላል? ከፍተህ ለህዝብ አንብበው፣ ህዝቡ እያየ ምን ላምብል? ስንት ቁጥር? መግቢያው ላይ ስንት ቁጥር? 1 2 3 እያለ ይነግራል። መቅደም የመጀመሪያ ካሜራ ክፈት። ይሄኛው ስልኬ ካሜራ አይከፍትም። ክፈተው ካሜራውን፣ እኔ አነበዋለሁ። አይ መክፈት አልችልም። ይሄኛው አይከፍትም። ለዛ ነው ቅድም የቀየርኩት። ድምጽ አለ ያኛው። ኦኬ። ስለዚህ እኔ ላምጣ መዝገበ ቃላት፣ የመጽሐፍ ቅዱስ ማህበር መዝገበ ቃላት ላምጣ። አንዴ ጠብቁኝ። ማንበብ እችላለሁ። ሁሉም በየእጃቸው ስላሉ አንብበው። እስከዛ አንብበው እችላለሁ። ሙሉን ማነበው ሙሉን አነበው። አዎ መቅደም ለመጀመሪያው እትም ነው የሚለው እኔ ጋ ያለው። ስለ መጽሐፍ ቅዱስ በየጊዜው ብዙ መጽሐፍት ተጽፈዋል። አጻጻፋቸውም በስብከት በንግግርና በትርጓሜ መልክ ነው። ነገር ግን በመጽሐፍ ቅዱስ ውስጥ የሚገኙትን ዋና ዋና አርዕስት ተራ በተራ በማስቀመጥ ትርጓሜያቸውንም በመግለጥ የተጻፉ የመጽሐፍት ጥቂቶች ናቸው። ስለዚህም ለወንጌል አስተማሪዎችና ለመጽሐፍ ቅዱስ ወዳጆች ጠቃሚ እንዲሆን በልዩ ልዩ ቤተክርስቲያን መሪዎች በ1962 ዓ.ም ጀምሮ ታስቦ እነሆ ይሄ መጽሐፍ ቅዱስ መዝገበ ቃላት ተዘጋጀ ይላል። ይህ መጽሐፍ ትርጓሜ አይደለም፣ ሆኖም ብዙ ጥቅሶችን ያብራራል። ማውጫ አይደለም፣ ግን ብዙ ሐሳቦችን ከመጽሐፍ ቅዱስ ለማግኘት ያስችላል። ብዙ ሐሳቦችን ከመጽሐፍ ቅዱስ ለማግኘት ያስችላል። መጽሐፉ ከመጠን በላይ እንዳይሆን በማለት 2000 የሚያህሉ አርዕስትን ብቻ እንዲይዝ ተደርጓል። ሙሉ ማውጫ ቢሆን ከ10,000 በላይ አርዕስትን ስለሚኖሩ መጽሐፉ ይከብድ ነበር። እርግጥ የመጽሐፍ ቅዱስን መሰረታዊ ሐሳብ ከሚገልጹት አርዕስት መካከል የቀረ እንደሌለ ተስፋ እናደርጋለን። ብዙ መሰረታዊ ሐሳብ ከሚገልጹት አርዕስት መካከል የቀረ እንደሌለ ተስፋ እናደርጋለን። ብዙ ሰዎችንና ቦታዎችን በስም ዝርዝር ማቅረብ አስፈላጊ ሆኖ አልተገኘም። ታሪካውያን አይደሉምና ነው። ብዙ የታወቁ ቃላትንም ማብራራት አላስፈለገም። ነገር ግን ታሪካውያን ሰዎች፣ ቦታዎችንና ድርጊቶች፣ የሃይማኖትና ዘመናዊ ያልሆኑ አማርኛ ቃላት፣ የመጽሐፍ ቅዱስ ዘመን፣ ባህል፣ ልማድ፣ ሁኔታ፣ ድርጅት፣ ስርዓትና የህብረተሰብ አቋም መጻሕፍት በየርዕሱ ይገኛሉ። አስተዋይ አንባቢ ብዙ ትምህርት እንደሚያገኝባቸው እንተማመናለን። ይህ መጽሐፍ ያዘጋጁት በልዩ ልዩ ቤተክርስቲያንና ድርጅት የሚገኙ ሰዎች ናቸው። እያንዳንዱ ጸሐፊ መሰረተ ሐሳቡን ሳይለቅ በራሱ አቀራረብ ጽፏል። ስለ አንድ ሐሳቦች በመጽሐፍ ቅዱስ ሊቃውንት መካከል ልዩነት እንዳለ የታወቀ ነው። አንድ ድርጊት ብዙ ዓመታትን ካለፉ በኋላ ምን እንደሆነና እንዴት እንደነበረ ለመወሰን የአንድን ጥንታዊ ቋንቋ በትክክል ለመተርጎም አስቸጋሪ ቢሆንም አያስገርምም። አስገራሚ ነገር ቢገኝ የመጽሐፍ ቅዱስ ሊቃውንት አልፎ በሐሳብ ቢራራቁም በብዙ ነገር አለመለያየታቸው ነው። እያንዳንዱ ጸሐፊ በየአርዕስቱ ለራሱ የሚያምንበትን ዋና ሐሳብ ብቻ አቅርቧል። አልፎም የልዩ ልዩ ሰዎችን አስተያየት ጠቅሷል። አዘጋጆች በሚጽፉበት ጊዜ በተለይ ሊክላንድ ባይብል ዲክሽነሪን፣ ዘ ኒው ባይብል ዲክሽነሪን እና መዝገበ ቃላት ዘኪዳነ ወልድ ክፍሌን ለመመሪያ ተጠቅሞባቸዋል። ይህ መጽሐፍ በሚዘጋጀበት ጊዜ ጽሑፎችን በማዘጋጀት በምክር የረዱንን ግለሰቦችን ስሎቻቸውን በጽሑፉ ውስጥ እንዲገቡ የፈቀዱልንን ድርጅቶች ከልብ እናመሰግናለን። ይህ መጽሐፍ ለእግዚአብሔር ክብርና ለሕዝብ ሁሉ ጥቅም እንዲሆን እየጸለይን በትህትና እናበረክታለን ይላል። ቴንክዩ። እዚህ ጋር ካመጣኋቸው በምድሪቱ ላይ ካሉ ጉምቱ የቋንቋ ሊቃውንት ከጻፏቸው መዝገበ ቃላቶች ውስጥ
አንደኛውን በዋቢነት ጠቅሰውታል። የአለቃ ኪዳነ ወልድ ክፍሌ ቀደም ወንድማችን ብፁዕ አምላክ ምን አለ? ከዚህ ከኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ውጭ ሌላ ፍቃድ የተሰጠው መጽሐፍ ቅዱስ ላይ የሚገኙ ቃላቶችን ለመተርጎም ስልጣን ያለው ምንም መዝገበ ቃላት የለም ብሎ አለ። ግን በጣም የሚገርመው ግን ገና መግቢያው ላይ መቅደሙ ላይ ጀምሮ አላነበበውም። ቢያነብ ኖሮ የአለቃ ኪዳነ ወልድ ክፍሌ ይኸው እዚህ ጋር ይሄ መዝገበ ቃላትን ማለት ነው ከዚህ ውስጥ ሁሉ ጭምር አውጣተው የወንጌላውያኑም የካቶሊካውያኑም የኦርቶዶክሳውያኑም አውጣተው እዚህ ሁሉ ጎራ ብለው ብዙዎቹ ላይ ማለት ሜንሽን ግን የተደረገው ይሄ ነው። ስለዚህ ከእንግሊዝኛ 2 መዝገበ ቃላት ያው ሊክላንድ ባይብል ዲክሽነሪ እና ዘኒው ባይብል ዲክሽነሪን ተጠቅመዋል ማለት ነው። ከውጭው ራሱ ጭምር ሳይቀር ዲክሽነሪዎችን ተጠቅመዋል። ይሄን መዝገበ ቃላት ለማዘጋጀት ይህን መዝገበ ቃላት ያዘጋጁ ኦርቶዶክሳውያን፣ ወንጌላውያን፣ ካቶሊካውያን አብያተ ክርስቲያናት ሥላሴ አማንያን ናቸውና ማህበሩን በአንድነት ይመሩታልና ይህንን መዝገበ ቃላት ለማዘጋጀት ሌሎች መዝገበ ቃላትን በዋቢነት ጠቅሰዋል። ስለዚህ ብፁዕ አምላክ እነዚህን አልቀበልም ስትል የነበረውን የኢትዮጵያ መጽሐፍ ቅዱስ ማህበር ተቀበል ይልሃል። አልቀበልም አልኩ እንዴ? መጽሐፍቶችን አልቀበልም እስካሁን ድረስ ስልጣን ያለው የለም ብለህ ልድገመው። ልጨርስ። ቅድም ስታወራ የነበረው እኔ ምንድነው ያልኩ? አንተ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን ብቻ ይዘህ ነው። ይሄ መዝገበ ቃላት እኔ እጅ ላይ አለ። ምክንያቱም የኔ ስለሆነ ማለት ነው፣ ባለቤት ስለሆንኩ ማለት ነው። አንተም ደግሞ ኦርቶዶክሳዊ እንደመሆን መጠን ባለቤት ስለሆንክ እኔም አንተም እጅ ላይ አለ ማለት ነው። ኦኬ። ይሄ መጽሐፍ ቅዱስ መዝገበ ቃላትን ሲያዘጋጁ ግን ከዚህ ካዘጋጀኑ መዝገበ ቃላት ውጪ የመጽሐፍ ቅዱስን ቃላትን ከሌላ መዝገበ ቃላት አትጠቀሙ፣ ስልጣን ያለው ይሄ ብቻ ነው፣ ከዚህ ውጪ ስልጣን ያለው ሌላ የለም ብለው አላሉ። አንተ ግን ቅድም ማን ነው ስልጣን የሰጠው? ከዚህ መዝገበ ቃላት ውጪ ያለን መዝገበ ቃላት አልቀበልም ብለህ በምድሪቱ ላይ ያለውን የአለቃ ደስታ ተክለወልድን የአለቃ ኪዳነ ወልድ ክፍሌን፣ የደስታ ተክለወልድን፣ የከሳቴ ብርሃን ተሰማን፣ የአዲስ አበባ ዩኒቨርሲቲን ቢያንስ በጥቂቱ ነው እዚጋ ያሉት ማለት ነው። እዚጋ ያመጣቸው ስንት ናቸው? አሁን 5 ናቸው ከኢትዮጵያ መጽሐፍ ቅዱስ ማህበር ጋር ማለት ነው። ሌላ 5 አለ ምድሪቱ ላይ ያሉ አሁንም የቋንቋው ሊቃውንት የተማሩ ሰዎች በግለሰቦች የተዘጋጀ ማለት ነው። በትልልቅ ሰዎች የተዘጋጀ ለምሳሌ በእኛ በወንጌላውያን አማኞች በኢንተርናሽናል ባይብል ሶሳይቲ የተዘጋጀ አለኝ 1። በኦክስፎርድ ዩኒቨርሲቲ የተዘጋጀ አለ 2። በወንድማችን በዘላለም መንግስቱ የተዘጋጀ አለ 3። በኢትዮጵያ አማኑኤል ቤተክርስቲያን ለህትመት የቀረበ ግሪኩን ወደ አማርኛ የተረጎመ ከኢትዮጵያ ኦርቶዶክስ ክርስቲያን ሁሉ ጭምር ሊቃውንት ተጋብዘውበት የተመረቀ አለ 4። እንደገናም ደግሞ ሌላ በግለሰቦች የተዘጋጀ አለኝ ማለት ነው 2 ማነው 1 5። ከዚህ ጋር ካመጣኋቸው ውጪ ምድሪቱ ላይ ያሉ 10 መዝገበ ቃላቶች እጄ ላይ ያሉ፣ ያውም በሃርድ ኮፒ። ለምን እንዲሁ አይነት ነገር ሊገጥመን እንደሚችል ስለማቅ በሃርድ ኮፒ መሰብሰብ ነበረብኝ። ጌታ እግዚአብሔር ይባርካቸው። በዓለም ዙሪያ ያሉ ቅዱሳን ወገኖች አዘጋጅቻለሁ ማለት ነው። እነዚህ ኦርቶዶክስ አማኝ ናቸው። ከሳቴ ብርሃን ይህንን የሚያህል መጽሐፍ የጻፉት አሁን እናንተ አላግባባ ብሎ ያለንን ምልጃ እርቅ ምልጃ ብሎ የሚለውን ይዳኛሉ ማለት ነው። ከሳቴ ብርሃን በመዝገበ ቃላታቸው በራሳችሁ እንደ እምነት የኢትዮጵያ ኦርቶዶክስ ክርስቲያን ናቸው። እንደ ኢትዮጵያ ደግሞ እንደ ኢትዮጵያ አባት ደግሞ ግን በስብከት ሆነብኝ ግብርሚ ገና መዝገበ ቃላቱ ላይ ነን ያለነው። መዝገበ ቃላቱ ላይ ስለናገባን በጣም ወኔ ጥር እሺ ጨርስ እኔ እዚህ ጋር ነው ማለት ከዚህ በኋላ ካንተ ጋር ነው ቆየኝ። አይ ልናገር በታል ነው እያልክ ያለው አጠር ያለ መልስ ብቻ አዎ ካልከኝ ወይም ደግሞ አይደለም ካልከኝ መልሱ ከመበት ነው እንዲያመጣሁትኝ ታሜ። በጣም ጥሩ እሺ። እኔ እሱንም መዝገበ ቃላትንም ይዘው መዝገበ ቃላቱንም ይዘው ክርስቶስ ኢየሱስ ምልጃ ላይ እናወራበታለን። እንዲባል ስለዚህ ከብፁዕ አምላክ ጋር እዚህ ጋር እናቆም።
ማለን ብፁዕ አምላክ ቴንክ ዩ። ምክንያቱም የኔ ንግግር እየረዘመብህ በዚህ መንገድ አይደለም። አንድ ጊዜ ቆይ ባብራራው ነገር ላይማ ሳልናገር አንላለን። እሺ ቀጥል። አይደለም አሁን እኔ ክርክር አልፈልግም። ትውልድ መማር አለበት። እኔ ኢየሱስ ክርስቶስ አሁንም አይማልድም ብዬ ነው ማምነው። አሁን አይማልድም ማልዶ ጨርሷል ብዬ ነው ማምነው እና ወደ ውይይቱ መግባት ካለብን መዝገበ ቃላቶችን ይዞ ምንድነው የሚያሰጋን? እኛ ቤተክርስቲያን ከበቂ በላይ ሐሳብ አላት። እኔ ኤርሚያስ የያዘው መዝገበ ቃላት ሙሉ ለሙሉ ትቀበሏል እንዳለ የተጻፈው መጽሐፍ ትቀበላለህ ወይ ብለህ ብትጠይቀው ምን ብሎ እንደሚመልስልህ ታውቃለህ? በአእምሮ አይቀበለው